ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት በበ የሚጀምሩ የአማርኛ ቃላትን ይዤላችሁ መጥቻለሁ። ዛሬ በበ የሚጀምሩ የአማርኛ ቃላትን ይዤላችሁ መጥቻለሁ። እነዚህ ቃላትን እንዴት ማንበብ እንደምንችል እና እነማን እንደሆኑ የማሳያችሁ ይሆናል ማለት ነው። እንደተለመደው ቪዲዮውን ከጅማሬ እስከ ፍጻሜ ድረስ ደብተርና እስክርቢቶ ይዛችሁ መከታተል ይኖርባችኋል ማለት ነው። ወደ ክላሳችን ስንገባ ሚጀምሩ የአማርኛ ቃላት በበ የሚጀምሩ የአማርኛ ቃላት ይላል። እንደ እርሳችን የተጠቀምነው በበ የሚጀምሩ የአማርኛ ቃላት የሚል ነው ማለት ነው። በበ የሚጀምሩ የአማርኛ ቃላት ማለት የቃሉ መጀመሪያ ፊደላቸው በ የሆነ ቃል ማለት ነው። በ የሆነ ቃል ማለት ነው። ስለዚህ እዚህ ጋር የምናያቸው ሙሉ በበ የሚጀምሩ ቃላት ናቸው ማለት ነው። ኦኬ እዚህ ጋር ስንመጣ በቤት ስንል በመጀመሪያ ፊደል በነች። ከበ ቤተሰብ መጀመሪያ ነች። ቤ ከበ ቤተሰብ አምስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ በቤት የሚል ቃል እናገኛለን ማለት ነው። ኦኬ እዚህ ጋር ስንመጣ በአቅራቢያው በ ከበ ቤተሰብ መጀመሪያ ነች። አ ከአ ቤተሰብ መጀመሪያ ነች። ቅ ከቀ ቤተሰብ ስድስተኛ ነች። ራ ከረ ቤተሰብ አራተኛ ነች። ቢ ከበ ቤተሰብ ሶስተኛ ነች። ያ ከየ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። ስለዚህ እነዚህ ሰባቱ ፊደላትን አንድ ላይ አገጣጥመን ስናነብ በአቅራቢያው የሚል ቃል እናገኛለን ማለት ነው። በአቅራቢያው። ኦኬ በእናት በ ከበ ቤተሰብ መጀመሪያ ነች። እ ከአ ቤተሰብ ስድስተኛ ነች። ና ከነ ቤተሰብ አራተኛ ነች። ት ከተ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ በእናት የሚል ባለ አራት ሆሄ ቃል እናገኛለን ማለት ነው። በጊዜው በ ከበ ቤተሰብ መጀመሪያ ነች። ጊ ከገ ቤተሰብ ሶስተኛ ነች። ዜ ከዘ ቤተሰብ አምስተኛ ነች። ው ከወ ቤተሰብ ስድስተኛ ነች። ስለዚህ በጊዜው የሚል ቃል እናገኛለን ማለት ነው። በዳኝነት በ ከበ ቤተሰብ መጀመሪያ ነች። ዳ ከደ ቤተሰብ አራተኛ ነች። ኝ ከኘ ቤተሰብ ስድስተኛ ነች። ነ ከነ ቤተሰብ መጀመሪያ ነች። ት ከተ ቤተሰብ ስድስተኛ ነች። ስለዚህ በዳኝነት የሚል ባለ አምስት ሆሄ ቃል እናገኛለን። በዳርቻው በ ከበ ቤተሰብ መጀመሪያ ነች። ዳ ከደ ቤተሰብ አራተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ቻ ከቸ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ በዳርቻው የሚል ቃል እናገኛለን ማለት ነው። በፈንታ በ ከበ ቤተሰብ መጀመሪያ ነች። ፈ ከፈ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ታ ከተ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በፈንታ የሚል ቃል እናገኛለን። በላይ
በ ከበቤተሰብ መጀመሪያ ነች። ላ ከለቤተሰብ አራተኛ ነች። ይህ ከየቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በላይ ይላል። በተነሳ በተነሳ። ተ ከተ ቤተሰብ መጀመሪያ ነች። ነ ከነ ቤተሰብ መጀመሪያ ነች። ሳ ከሰ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በተነሳ የሚል ቃል እናገኛለን። በመጠን በመጠን። መ ከመቤተሰብ መጀመሪያ ነች። ጠ ከጠ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በመጠን የሚል ባለ አራት ሆሄ ቃል እናገኛለን። በቁጥር በቁጥር። ቁ ከቀ ቤተሰብ ሁለተኛ ነች። ጥ ከጠ ቤተሰብ ስድስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው መግደርደር አንድ ላይ ስናነብ በቁጥር የሚል ባለ አራት ሆሄ ቃል ነው ማለት ነው። በመረጃ በመረጃ። መ ከመ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ጃ ከጀ ቤተሰብ አራተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በመረጃ ይላል ማለት ነው። በሌላ በሌላ። ሌ ከለ ቤተሰብ አምስተኛ ነች። ላ ከለ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በሌላ ይላል ማለት ነው። በህግ በህግ። ህ ከሀ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በህግ የሚል ባለ ሶስት ሆሄ ቃል እናገኛለን ማለት ነው። በህዝብ በህዝብ። በ ከበ ቤተሰብ መጀመሪያ ነች። ህ ከሀ ቤተሰብ ስድስተኛ ነች። ዝ ከዘ ቤተሰብ ስድስተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ በህዝብ ይላል ማለት ነው። ኦኬ። በዘመኑ በዘመኑ። በ ከበ ቤተሰብ መጀመሪያ ነች። ዘ ከዘ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ኑ ከነ ቤተሰብ ሁለተኛ ነች። ስርዓት ባለው መግደርደር ወይም አስተዳደር አንድ ላይ ስናነብ በዘመኑ የሚል ቃል እናገኛለን። በሚገባ በሚገባ። በ ከበ ቤተሰብ መጀመሪያ ነች። ሚ ከመ ቤተሰብ ሶስተኛ ነች። ገ ከገ ቤተሰብ መጀመሪያ ነች። ባ ከበ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በሚገባ የሚል ቃል እናገኛለን። በመጨረሻ በመጨረሻ። በ ከበ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ጨ ከጨ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ሻ ከሸ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በመጨረሻ የሚል ባለ አምስት ሆሄ ቃል እናገኛለን ማለት ነው። ኦኬ። በጥግ በጥግ። በ ከበ ቤተሰብ መጀመሪያ ነች። ጥ ከጠ ቤተሰብ ስድስተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በጥግ ይላል። በሙሉ በሙሉ። በ ከበ ቤተሰብ መጀመሪያ ነች። ሙ ከመ ቤተሰብ ሁለተኛ ነች። ሉ ከለ ቤተሰብ ሁለተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በሙሉ በሙሉ ይላል ማለት ነው። በመኪና በመኪና። በ ከበ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ኪ ከከ ቤተሰብ ሶስተኛ ነች። ና ከነ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በመኪና ይላል። በግ በግ። በ ከበ ቤተሰብ መጀመሪያ ነች። ግ ከገ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር ስናነብ በግ የሚል ባለ ሁለት ሆሄ ቃል እናገኛለን። በመቶ በመቶ። በ ከበ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ቶ ከተ ቤተሰብ ሰባተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በመቶ ይላል። በሀሳብ በሀሳብ። በ ከበ ቤተሰብ መጀመሪያ ነች። ሀ ከሀ ቤተሰብ መጀመሪያ ነች። ሳ ከሰ ቤተሰብ አራተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ በሀሳብ ይላል በሀሳብ ይላል። ኦኬ። ስለዚህ በበ የሚጀምሩ ቃላት እነዚህን ይመስላሉ። ቃላቱ እነዚህ ብቻ አይደሉ። ብዙ ቃላትን በበ አጀማመር በበ የሚጀምሩ ቃላትን መጻፍ ይቻላል።
መጀመሪያ ፊደላቸው በ የሆነ ቃላትን በደንብ አይተናል ማለት ነው። ስለዚህ እናንተ በሌላ ቃል መለማመድ ይኖርባችኋል ማለት ነው። ይሄንን ደግሞ በደንብ ቪዲዮን እያቆማችሁ መጻፍ ማንበብ መለማመድ ይኖርባችኋል ማለት ነው። ስለዚህ የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ ሼር ማድረግ እንዳትረሱ። እንዲሁም አማርኛ እንግሊዘኛ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በውስጥ መስመር ተመዝግባችሁ መማር ትችላላችሁ። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።